ሰላም ጤና ይስጥልኝ ኢትዮ ማርኬት የቻናላችን ቤተሰቦች በያላችሁበት ድንቅ ቀንን እየተመኘው ዛሬ እጅግ በጣም ሰፊ ዝርዝርና ለየት ያለ ቪዲዮ ይዤላችሁ ቀርብ ያለው ዛሬ በገበያችን ላይ እጅግ ዘመናዊ ነዳጅ ቆጣቢ ሆኑ እንዲሁም የኤሌክትሪክ መኪኖችን ጨምሮ በጥንካሬያቸውና በታማኝነታቸው የሚታወቁ የነዳጅ መኪኖችን በአጠቃላይ በርከት ያሉ መረጃዎችን ይዤ መጥቻለሁ። ነገር ግን ወደ መኪኖቹ ዝርዝር ዋጋ ሁኔታ ከመግባታችን በፊት ሁላችሁም ልታውቁት የሚገባና በውስጥ መስመር በብዛት የምትጠይቁት አንድ በጣም ወሳኝ ርዕስ አለ። እሱም በአሁኑ ጊዜም 0 ኪሎ ሜትርም ሆነ ያገለገሉ መኪኖች በባንክ ብድር መመቻቸታቸው መኪኖቹ ችግር ኖሮባቸው ነው ወይስ ደግሞ ለምንድነው? በባንክ የመግዛት ጥቅሙስ ጉዳቱስ ምንድነው? የሚሉ በርካታ ጥያቄዎች ደርሰውኛል። ዛሬ በዚህ ቪዲዮ ላይ በባንክ ብድር አሰራርን እውነታን፣ ስውር ወጪዎችን፣ ጥቅሞችና ሊያጋጥሟችሁ የሚችሉ አደጋዎችን በዝርዝር በመጀመሪያ ደረጃ እንመለከታለን። ይህን ካብራራም በኋላ ደግሞ በቀጥታም ዛሬ ለሽያጭ የቀረቡ መኪኖችን ወደ እናንተ አቀርባለሁ። ስለዚህ እስከ መጨረሻው ቪዲዮን እንድትመለከቱ አብራችሁ በመቆየት ሙሉ መረጃው እንድታገኙ ጋብዛችኋለሁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁ እንዳትረሱም። እንዲሁም ደግሞ መኪና መሸጥ ወይም መግዛት የምትፈልጉ በስልክ ቁጥራችን 0914216210 ብትደውሉልን መሸጥ የምትፈልጉትን በአስቸኳይ እንሸጥላችኋለን። መግዛት የምትፈልጉትን ደግሞ ጥሩ መኪኖችን እናቀርብላችኋለን። ዛሬ እንግዲህ ወደ መጀመሪያው መረጃችን ስናልፍ መኪኖችን በባንክ ብድር የሚመቻቹት ለምንድን ነው? ልብ በሉ፣ መኪኖች በባንክ ብድር የሚመቻቹት ለምንድን ነው የሚለው ጥያቄም ለመነሻ ያህል ብዙ ሰዎች መኪና በባንክ ብድር ይመቻቻል ሲባል መኪናው ተበላሽቶ ወይም ገበያ አጥቶ ሊሸጥ ባለመቻሉ ነው የሚል የተሳሳተ ግንዛቤ ያላቸው። እውነታው ግን ፈጽሞ ከዚህ የተለየ ነው። መኪኖቹ ምንም አይነት ቴክኒክም ሆነ የህጋዊነት ችግር የለባቸውም። ይህ አሰራር የመጣው ሙሉ በሙሉ ከሀገሪቱ የኢኮኖሚ ሁኔታ፣ ከገዢዎች አቅምና ከባንኮች የንግድ ስትራቴጂ በመነጨ ሁኔታ ነው። አንደኛውና ዋናው ምክንያት የመኪና ዋጋ መናር ነው። በአሁኑ ጊዜ በሀገራችን የመኪና ዋጋ እጅግ ከፍተኛ ከመሆኑ የተነሳ ሙሉ ገንዘቡን በአንዴ በጥሬ ገንዘብ ካሽ ከፍሎም ለመግዛት የሚችለው ሰው ቁጥር በጣም አናሳ ነው። ባንኮች ብድር ሲያመቻቹ ግን መካከለኛ ገቢ ያለው ማህበረሰብ፣ የመንግስትም ሆነ የግል ድርጅት ሰራተኞች ወይም ነጋዴዎች የተወሰነ ቅድመ ክፍያ ብቻ ከፍለው ቀሪውን በየወሩ እየከፈሉ የፈለጉትን መኪና ባለቤት መሆን ይችላሉ ማለት ነው። ሁለተኛው ምክንያት የባንኮች የትርፍ ስትራቴጂ ነው። ባንኮች ገንዘብ አውጥተው ብድር ሲሰጡ ወለድ ኢንተረስት አማካኝነት ትልቅ ትርፍ ያገኛሉ። መኪና ደግሞ በቀላሉ ተይዞ የሚሸጥ ወይም እንደ ዋስትና የሚያገለግል ንብረት በመሆኑ ባንኮች ብድሩ ሳይመለስ ቢቀር መኪናውን መውረስ ስለሚችሉ ለአደጋ የማይጋለጥ አስተማማኝ የብድር አይነት አድርገው ይመለከቱታል። ለኛ ለሻጮችም ቢሆን መኪናችን ሳይቀመጡ በፍጥነት እንዲሸጡና ካፒታላችንን በፍጥነት ለማንቀሳቀስ ትልቅ እድል ይፈጥርልናል ማለት ነው። አሁን ደግሞ በባንክ ብድር መኪና መግዛት ለእናንተ ለገዢዎች የሚሰጠውን ዋና ዋና ጥቅሞች እናያለን። አንደኛ፣ ትልቅ ገንዘብ ባንዴ አለመክፈል ነው። የገንዘብ እጥረት እያለባችሁ ወይም ሙሉ ገንዘቡን ባንዴ ማውጣት ሳይጠበቅባችሁ ከ30 እስከ 40% የሚሆነውን ቅድመ ክፍያ ብቻ በመክፈል መኪናውን ወዲያውኑ ተረክባችሁ ለቤተሰቡም ሆነ ለስራ መጠቀም መጀመር ትችላላችሁ። ሁለተኛው፣ ገንዘብን ለሌላ ስራ ማዋል ትችላላችሁ። ሙሉ የመኪናውን ገንዘብ በእጃችሁ ቢኖርም እንኳ ሙሉውን ከመክፈል ይልቅ ለባንክ ቅድመ ክፍያውን ሰጥታችሁ የተረፈውን ገንዘብ ሌላ ትርፋማ የንግድ ስራ ላይ በመዋል ገንዘባችሁን ማባዛት ትችላላችሁ። መኪናው በራሱ እየሰራ የባንኩን ዕዳ ሊከፍል የሚችልበትን እድል ማመቻቸት ያስፈልጋል ማለት ነው። ሶስተኛ፣ የህጋዊነትና የደህንነት ዋስትና። ባንኮች ብድር ከመፍቀዳቸው በፊት የመኪናውን ህጋዊነት፣ የባለቤትነት ማረጋገጫ ወይም ሊብሬውን እንዲሁም ደግሞ የቴክኒክ ሁኔታውን በራሳቸው ባለሙያዎች በህግ ክፍል በደንብ ያስመረምራሉ። ስለዚህ በባንኩ በኩል ስታልፉ ከተጭበርባሪዎች፣ ከተሰረቁ መኪኖች ሙሉ በሙሉ ትጠበቃላችሁ ማለት ነው። አራተኛ፣ በባንክ መኪና የመግዛት ጉዳቶቹን እንመለከታለን። ጥቅሞቹን እንዳየነው ሁሉ በባንክ መኪና መግዛት የራሱ የሆነ ስውር ወጪዎች ሊታወቁም የሚገቡ ጉዳቶች አሉት። እነዚህን ሳታውቁ መግዛት ትልቅ ኪሳራ ሊያስከትል ይችላል። አንደኛ፣ ከፍተኛ ወለድ ነው። በብድር የሚገዛ መኪና በሂደት ተደምሮ ሲሰላ ከመደበኛው የጥሬ ገንዘብ ዋጋው እጅግ የላቀ ገንዘብ ያስወጣል። ባንኮች የሚጭኑት ዓመታዊ ወለድ መኪናውን በዋጋ ደረጃ በጣም ውድ ያደርገዋል። ሁለተኛው፣ የየወሩ ክፍያ ጫና ነው። ገዢው በየወሩ ሳይቋረጥ የተወሰነ ገንዘብ የመክፈል ግዴታ አለበት። በስራ ወይም በግል ህይወት ምክንያት
በስራ ወይም በግል ህይወት ምክንያት ገቢያችሁ ቢቀንስም እንኳን ባንኩ ክፍያውን ማስተናገዱን አይተውም። ይህ ደግሞ ከፍተኛ የአእምሮ የኢኮኖሚ ጫና ይፈጥራል። ሶስተኛ የንብረት የመውረስ አደጋ ሊያስከትል ይችላል። ገዢው በተከታታይ የባንኩን ክፍያ መክፈል ካቃተው ባንኩ መኪናውን ወርሶ በሐራጅ ወይም ደግሞ በባንክ ጨረታ የመሸጥ ሙሉ ህጋዊነት መብት አለው። በዚህ ጊዜ የከፈላችሁት ቅድመ ክፍያ ጨምሮ አደጋ ላይ ሊወድቅ ይችላል ማለት ነው። አራተኛው የግዴታ አጠቃላይ ኢንሹራንስ መግባት ይኖርባቸዋል። ባንኮች መኪናውን አደጋ ቢደርስበት እንኳ የሰጡት ብድር እንዳይጠፋም ወይም ሙሉ ኢንሹራንስ እንድታስገቡ ያስገድዳሉ። ይህ ደግሞ በየአመቱ ተጨማሪ ከፍተኛ ወጪ በራሳችሁ ኪስ እንድታወጡ ያደርጋችኋል። ስለዚህ በማጠቃለያነት የምንመለከተው የየወሩን ክፍያ በአግባቡ መሸፈን የምትችሉበት አስተማማኝ ገቢ ካላችሁ በባንክ መግዛት ምርጡ አማራጭ ነው። ካልሆነ ግን በጥሬ ገንዘብ አቅም የሚፈቅደውን መግዛት ይመረጣል። የቻናላችን ቤተሰቦች ሰሞኑን እንግዲህ በባንክ የሚመቻቹ 00 መኪኖች በተለይ እንዲሁም ያገለገሉ መኪኖች በየሶሻል ሚዲያ ላይ ሲናፈሱ የነበሩ አሉባልታዎች ነበሩ። እነሱን ግልጽ ለማድረግ ነው እነዚህ መረጃዎች ከላይ ያደረስኳችሁ። በሰላም አይደለም፣ ችግር ቢኖርበት ነው መኪና በባንክ ሊመቻች የሚችለው። 00 እንዴት ሊመቻች ይችላል? ችግር ቢኖርበት ነው እየተባለ ብዙ የሚናፈሱ አሉባልታዎች ነበሩ። እነዚህን ግልጽ ለማድረግ ሞክር ያለው የቻናል ቤተሰቦች፣ በቀጣይነት ደግሞ ለእናንተ ለሽያጭ ወጡ ምርጥ መኪኖችን ወደ እናንተ አደርሳለሁ። በባለፈው ቪዲዮአችን ላይ በርካታ መኪኖች ለሽያጭ አቅርበናል። ዊሊንግ ኤስ3 ባንክ ያለበት እንዲሁም ደግሞ ሌሎችም በርካታ መኪኖች አሉ። ግማሾች ያልተሸጡ መኪኖች አሉ። የምትፈልጉትን ዛሬም ብትደውሉ እናቀርብላችኋለን። ዛሬ እንግዲህ ለሽያጭ ከወጡ መኪኖች መካከል ወደ እናንተ በመጀመሪያ የምናደርሰው 2024 ስዊዚክ ዲዛይር ነው። 2024 ሞዴል ስዊዚክ ዲዛይር በ2024 ነው ሞዴሉ። በአውቶማቲክ ትራንስሚሽን በኮድ 2 11000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ኤክሰለንት የሆነ በጥቁር ዳሽቦርድ ግሪል ንክኪ የሌለው ቀለም ያልደረበም ቆንጆ ዲዛይር ይዤላችሁ መጥቻለሁ። ይህ መኪና እንግዲህ በተለይ 11000 ኪሎ ሜትር ብቻ ነው የተነዳው። አዲስ መኪና ነው። በጥቁር ዳሽቦርድ ነው። በኮድ 2 ነው። በ4 ሚሊዮን 100 ሺህ ብር ለሽያጭ ቀርቧል። ይህን መኪና ብትፈልጉ እናቀርብላችኋለን። በተከታይነት ወደ እናንተ የማቀርብላችሁ ሱዚኪ አልቶ ነው። ይህ በምስሉ ለምታዩት ለሽያጭ ወጣ ሱዚኪ አልቶ 2021 ሞዴል ትራንስሚሽን ማኑዋል ነው። በኮድ 2 ከተላላፊ 53000 ኪሎ ሜትር ብቻ የተነዳ ግጭት ግልብጥ ንክኪ የሌለው ሱዚኪ አልቶ 2001 በማኑዋል ትራንስሚሽን በኮድ 2 ከተላላፊ በ2 ሚሊዮን 200 ሺህ ብር ለሽያጭ ቀርቧል። ዋጋው ፊክስድ ነው። ይህ መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ እጅግ ተወዳጅ ተመራጭ ለስራ ተፈላጊ የሆነች እጅግ የቶዮታ ምርት የሆነችውን በባለፈውም ቪዲዮአችን ላይ ለሽያጭ አውጥተናታል። ይችን መኪና እድለኛ ይውሰድ ብለን ነበረም። የዲፕሎማት መኪና የሆነች ከኤምባሲ የወጣች ቶዮታ ኢኖቫ 2006 ሞዴል 8 ሰው መጫን የምትችል ጽድት ያለች መኪና ይዤላችሁ መጥቻለሁ። በራቫ4 ቅያሬ መግባት የሚችል መኪናም ነው ብያችሁ ነበረም። ከከተማ ውጪ ለሚደረግ ጉዞ፣ ለቤተሰብ፣ ለሌሎችም በርካታ እንቅስቃሴዎች ልታደርጓት የምትችሏት ቶዮታ ኢኖቫም ከኤምባሲ ወጣች የዲፕሎማት መኪና አቅርቤላችኋለሁ። 241000 ኪሎ ሜትር ብቻ የተነዳች 2006 ሞዴል ሬል፣ ጉማዋ 80% ግጭት ግልብጥ የሌላት፣ ሞተር ያልፈታ፣ ቀለም ያልደረበ፣ ምንም አይነት ንክኪ የሌለው ቆንጆ ቶዮታ ኢኖቫ ናት። ይችን መኪና በ3 ሚሊዮን 500 ሺህ ብር ለሽያጭ አቅርቤላችኋለሁ። ድርድር አለው። የምትፈልጉ ደግሞ በራቫ4 ቅያሬ እናስገባላችኋለን ብለን ነበረ። ይህ መኪና ዛሬም እጃችን ላይ ትገባለች። እድለኛ የሆነ ይውሰድ ብለናል። በተከታይነት አሁንም ወደ እናንተ የማደርስላችሁ በጣም ነዳጅ ቆጣቢ ተወዳጅ ለከተማችን ተመራጭ የሆነውን ራይዝ ነው። ቶዮታ ራይዝ 2022 ሞዴል። ይህ በምስሉ ላይ የምታዩት ቶዮታ ራይዝ 2022 ሞዴል ትራንስሚሽኑ አውቶማቲክ ነው። 46000 ኪሎ ሜትር ብቻ የተነዳበት ኮድ 2 ለሽያጭ አቅርቤላችኋለሁ። በ1 ሊትር ነዳጅ 18 ኪሎ ሜትር መጓዝ የሚችል በነዳጅ ቆጣቢነቱ የተመሰከረለት ቶዮታ ራይዝ በጣም ቆንጆ መኪና ናት። ቅልብጭ ያለች ቀለል ያለች መኪና ናት። በ4 ሚሊዮን 750 ሺህ ብር አቅርቤላችኋለሁ። ለሽያጭ ድርድር አለው። ቀርባችሁ መደራደር ትችላላችሁ። ልብ በሉ። ቶዮታ ራይዝ 2022 ሞዴል ትራንስሚሽን አውቶማቲክ 46000 ኪሎ ሜትር ብቻ የተነዳ በኮድ 2 በ4 ሚሊዮን 750 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ።
በተከታይነት ወደ እናንተ የማቀርበው አሁንም ለሽያጭ ወጣ ቆንጆ ቶዮታ ሃይሉክስ ደብል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ደብል ካፕ 2015 አምስተኛ ወር ነው። ልብ በሉ ቶዮታ ሃይሉክስ ደብል ካፕ 2015 አምስተኛ ወር በማኑዋል ትራንስሚሽን ኢንጂን ዲፎርዲ የሆነ 100,000 ኪሎ ሜትር ብቻ የተነዳ ቶዮታ ሃይሉክስ ደብል ካፕ 2015 አምስተኛ ወር ኢንጂን ዲፎርዲ በኮድ 2 ምንም አይነት ግጭት ግልብጥ ንክኪ የሌለው ቆንጆ መኪና አቅርቤላችኋለሁ። በ8 ሚሊዮን 500 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ለስራ ተመራጭና ተወዳጅ የሆነ እንግዲህ በጣም ተመራጭ የሆነውን ቶዮታ ሃይሲ ወይም ደግሞ ሃይሩፍ ነው ለሽያጭ የወጣው። ይህ በምስሉ ላይ የምታዩት ቶዮታ ሃይሲ ወይም ደግሞ ሃይሩፍ በተለምዶ የምንለው 2015 ሞዴል ሪል ነው በማኑዋል ትራንስሚሽን ሁሉ ነገሩ ፋብሪካ ቦዲ ቀለም ምንም ጭረት የሌለበት አዲስ መኪና ደረጃ አንድ መኪና የሚባል ቶዮታ ሃይሲ ሃይሩፍ 2015 ሞዴል ለሽያጭ ቀርቧል። በ7 ሚሊዮን 300 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተመሳሳይ መልኩ አሁንም ለስራ የሚሆን ቶዮታ ሃይሲ አባዱላ ነው ወደ እናንተ የምናቀርበው። ይህ በምስሉ ላይ የምታዩት ቶዮታ ሃይሲም ወይም ደግሞ አባዱላ የምንለው ነው 2007 ሞዴል ማኑዋል ዲፎርዲ ኢንጂን በኮድ 3 ኦሮ 7 ለሽያጭ ቀርቧል። ምንም አይነት ግጭት ግልብጥ ንክኪ የሌለው ቆንጆ ቶዮታ ሃይሲ አባዱላ ነው። እንግዲህ መኪና ለስራ እጅግ ተወዳጅና ተመራጭ የሆነ መኪና ነው። በ4 ሚሊዮን 200 ሺህ ብር ቀርቧል። ይህን መኪና ብትደውሉልን እናቀርብላችኋለን። በመጨረሻም ወደ እናንተ የማቀርበው ቶዮታ ራሽ ነው ኤስግሬድ ቶዮታ ራሽ ኤስግሬድ አዲስ መኪና ነው። ይህ መኪና እንደምታዩት በጣም የሚያጓጓ የሚያምር መኪና ነው። ትራንስሚሽኑ አውቶማቲክ ነው። 2003 ሞዴል ነው። 360 ዲግሪ ካሜራን ጨምሮ እጅግ ዘመናዊ የሆነ ቶዮታ ራሽ ኤስግሬድ 2023 ሞዴል ኢንጂን 1.5 ኤል የሆነ 15000 ኪሎ ሜትር ብቻ እስካሁን የተነዳ በጥሩ ሁኔታ የተያዘ ግጭት ግልብጥ ንክኪ የሌለው ቆንጆ ቶዮታ ራሽ ኤስግሬድ 2023 ሞዴል 15000 ኪሎ ሜትር ብቻ የተነዳ ለሽያጭ አቅርበናል። 6 ሚሊዮን 500 ሺህ ብር ይባላል። ይህ መኪና እኛ ጋር ታገኙታላችሁ። ገዢዎች ቀርባችሁ መደራደር ትችላላችሁ። ከላይ ያቀረብንላችሁ ለሽያጭ ወጡ መኪኖች ሁሉም እኛ ጋር ይገኛሉ። ከእናንተ የሚጠበቀው መደወል ነው። 0914216210 ብትደውሉልን እናቀርብላችኋለን። እናንተም ታዲያም መሸጥ የምትፈልጉት መኪና ካለ እንዲሁም መግዛት የምትፈልጉት ካለ በአስቸኳይ እንሸጥላችኋለን፣ እናጋዛችኋለን። ደውሉልን። በቴሌግራም ቁጥራችን መላክ ትችላላችሁ መሸጥ የምትፈልጉትን መኪና። እንዲሁም ደግሞ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። በየሰዓቱ ለሽያጭ ወጡ መኪኖችን ለመመልከት ኢትዮ ማርኬት የቴሌግራም ቻናላችንን ተቀላቀሉ። ቴሌግራም ሊንካችንን በቪዲዮው ዲስክሪፕሽን እንዲሁም በኮሜንት ቦክስ ላይ እናስቀምጥላችኋለን። ተቀላቀሉ። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።